እንግዲህ እንደምትመለከቱት ይሄን ቤት ከየት ወዴት እንደቀየርኩት እዚሁ ላይ ማሳያችሁ ነው የሚሆነው። ራሴ ነው የቀየርኩት። ምንም ነገር ወጪ ሳታበዙ በሩን አንድ ቀለም ነው የፈጀብኝ። እንዲሁም ደግሞ የምትመለከቱት ሙሉ ግድግዳውን ለመቀባት ሁለት ቀለም ነው የፈጀብኝ። እስከ መጨረሻ አብራችሁን ቆዩ። ከየት ወዴት እንደቀየርኩት እዚሁ ላይ ማሳያችሁ ነው የሚሆነው። እንዲሁም ደግሞ የቀለም ዋጋ ስንት እየተሸጠ ነው የሚለውን ሙሉ የቀለም ዋጋ የናፍታ እንዲሁም የውሃ ቀለም ሌላም ደግሞ ባለ 1 ሊትር ቀለም እንመለከት ይሆናል። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የ5G ዩቲዩብ ቻናል ቤተሰቦች ሰላም እንደምን አላችሁ? አለን። ዛሬ በአዲስ ቪዲዮ ተመልሻለሁ። እሱም እንግዲህ ቀለም ለመቀባት ቤታችሁን ለማደስ ምን ያክል ሊፈጅባችሁ ይችላል የሚለውን እያንዳንዱን ክላስ ምነግራችሁ ነው የሚሆነው። ያው አንድ ክላስ የፈጀብኝ ነው የምነግራችሁ። እናንተ እንግዲህ 2 ክላስ ያላችሁ ማባዛት ነው በ2፣ 3 ክላስ ያላችሁ በ3 ማባዛት ነው፣ 4 ክላስ ያላችሁ በ4 ማባዛት ነው። እንዲሁም ተመሳሳይ እስከ 6 ክላስ ያላችሁ ስንት እንደሚፈጅባችሁ እኔ አንዱን ክላስ የፈጀብኝ ነው የምነግራችሁ። እንግዲህ ክላሱ የሚመስለው ይሄን ነበረ። ይሄ ክላስ እንግዲህ የቀለም ዋጋም ደግሞ ምነግራችሁ ነው የሚሆነው። እዚሁ ላይ መጨረሻ ላይ የቀለም ዋጋ ስንት እየተሸጠ ነው የሚለው አሁን ላይ ማለት ነው። እንግዲህ ቤቱ እንደምትመለከቱት አበባ ነበረው፣ የተቀባውን ፒንክ ቀለም ነበር። ያ ቀለም አስቸጋሪ ነበረ ለማጥፋት። እንደምትመለከቱት ያው ነጭ ቀለም ቀብተን አደብዝዘነዋል። እንትኑ ራሱ ምልክቱ ራሱ አልጠፋም እንደምትመለከቱት ማለት ነው። እንግዲህ ነጭ ቀለም ለዚህ አንድ ነጭ ቀለም ያስፈልጋል። አንድ ነጭ ቀለም የተወሰነ ነው የተረፈኝ። እሱም ለኮርኒሱ ቀብቼዋለሁ ማለት ነው። እንግዲህ ይሄ ቀለም አንድ ቀለም የነፋስ ስልክ ቀለም ነው የተጠቀምኩት። የነፋስ ስልክ ቀለም እንግዲህ አሁን ላይ ስንት ነው የሚለውን ያው ይለያያል። እንግዲህ መጀመሪያ ነጭ ቀለም ካጠፋሁት በኋላ አሁንም ደግመዋለሁ። በጣም ድርቅ ካለልኝ በኋላ ከአንድ ቀን በኋላ እንግዲህ የምትመለከቱት 2 ቀለም ነው የበጠበጥኩት። ግን አንድ ቀለም ነው የበቃው፣ ግማሹንም አልጨረሰም። እንግዲህ እነዚህ መቀየጫዎቹ ደግሞ ስንት ነው የሚሸጡት የሚለውን መጨረሻ ላይ የምነግራችሁ ነው የሚሆነው፣ ዋጋቸውን ማለት ነው። ይሄኛው የተጠቀምኩት ቀለም ፕላስቲክ ቀለም ሆኖ የውሃ ቀለም ነው የተጠቀምኩት። በወፍራሙ ነው የቀባሁት። እናንተ እንግዲህ የናፍታም መጠቀም ትችላላችሁ። የናፍታ ቀለም ሲንቴቲክ ማለት ነው። የውሃ ሆኖ የሚታጠብ ቀለም ነው። ይሄ ሲቆሽሽ ልጆች ሲያበላሹት የሚታጠብ ቀለም ሲቀየጥ እንግዲህ እኔ በዚህ በምፈልገው ከለር ነው የቀየጥኩት። እናንተ በምትፈልጉት ከለር ይቀየጣል። ነጭ ቀለም ብቻ መግዛት ነው። ከዛ እነዚህ መቀየጫዎችን መሰረታዊ የሚባሉትን ጥቁር፣ አረንጓዴ፣ እንደምትመለከቱት ቢጫ ነው የገዛሁት። እንግዲህ ትንሽ ቀይጬን የፈዘዝ እንዲል አድርጌ ነው የቀየጥኩት። ደመቅ አድርጋችሁ እናንተ ማስቀባትም ትችላላችሁ። እንግዲህ እንደምትመለከቱት ይሄ የቀየጥኩትን በደንብ ሳማስለው የምፈልገውን ከለር ይሰጠኛል። የምፈልገውን ከለር እስከሚሰጠኝ ድረስ አሁንም እየቀላቀልኩ መጨረሻውን እዚሁ ላይ ማሳያችሁ ነው የሚሆነው። እንግዲህ እኔ ደብዘዝ ያለ ወደ ግሬ ቀለም ነው እንዲመጣልኝ የፈለኩት። እንግዲህ እንደምትመለከቱት በዚህ ከለር መጥቶልኛል። ቤቱን እንግዲህ የቀባሁት እያለ መጨረሻ ላይ የቀረችው ይችላል ለእናንተ ላሳያችሁ ብዬ ነው። እንግዲህ ለመቀባት ደግሞ ይሄ ሩሎ ብሩሽ ያስፈልጋል። ይሄ ሩሎ ብሩሽ አሁን ላይ ድሮ በእንትን ብሩሽ ነበር የሚቀባው። እንግዲህ አሁን ሩሎ ብሩሽ መጥቷል። ቀጥታ ይሄ በዚህ አንድ አፍታ ቶሎ አንድ ቀን አይፈጅም፣ 2 ሰዓት አይፈጅባችሁ ሙሉ ማዳረስ ትችላላችሁ ማለት ነው። እንግዲህ ይሄን ቀለም ለመቀባት ነው የፈጀብኝ። 2 ድል ቀለም ተጠቅሜያለሁ። አንዱ ያው ተርፏል ኦልሬዲ። ድል ቀለም አሁን ላይ እየተሸጠ የሚገኘው ዋጋው መጨረሻ ላይ እነግራችኋለሁ። በድምሩ የፈጀብኝ ይሄ ለመቀባት 3500 ብር ነው። አጠቃላይ የፈጀብኝ ማለት ነው 3500 ብር ነው። እንግዲህ በዚህ መልኩ ነው እየቀባ ያለሁት እኔ። እናንተም ያው የባለሙያ ሂሳብ አልጨመርኩም እዚህ ላይ ስነግራችሁ። ያው ቀለሙ የፈጀብኝና ያው የተረፈ ቀለም ነው። እንግዲህ ለቤታችሁ ምን ያክል ይፈጃል የሚለውን መጨረሻ ላይ በዝርዝር ምነግራችሁ ነው የሚሆነው። ስንት ይፈጅባችኋል፣ ስንት ብር ይፈጅባችኋል፣ እንዲሁም ደግሞ የዘይት ቀለምና የናፍታ ቀለም ባለሙያ የሚቀባው በካሬ ከ25 ብር እስከ 30 ብር ነው። በካሬ ማለት ነው። 1 ሜትር በ1 ሜትር እንደዛ ነው የሚቀባው ባለሙያ። እንግዲህ ካሬ ሜትሩ ሂሳቡ እናንተ አስወጣችሁ ነው ተለክቶ ሲያበቃ ነው የሚያወጡላችሁ። ዞሮ የሚያስፈልጋችሁ የቀለም መጠን በደንብ አድርጌ ወደ መጨረሻ ላይ በክላስ መጠን ነግሬያለሁ። የ1 ክላስ፣ የ2 ክላስ፣ የ3 ክላስ እያልኩኝ ተናግሬያለሁ መጨረሻ ላይ ማለት ነው። እስከ መጨረሻ ድረስ ተከታተሉ። ሌላው እንግዲህ የናፍታ ቀለምና የውሃ ቀለም ልዩነቱ ምንድነው? የናፍታ ቀለም በቀላሉ አይለቅም፣ ለማስለቀቅም ያስቸግራል። አሁን የመጀመሪያ የተቀባው የናፍታ ቀለም ነበር ግድግዳው። እንግዲህ ያንን ቀለም ነው ከናፍታ ቀለም እንደገና ቀለም ቀብቼ ኖርማል የውሃ ቀለም ከውሃ ቀለም በኋላ ነው እንደገና ካስለቀቁ በኋላ መልሼ የውሃ ቀለም የቀባሁት ማለት ነው።
ሆኖ ዞሮ ግን ይለቃል። ያው መድግግሞሽ ይፈልጋል ለማስለቀቅ ቀለሙን። የናፍታው ቀለም ከውሃ ቀለም የተሻለ ነው። ዋጋውም ውድ ነው ከውሃ ቀለም። ያው የናፍታ ማለት የዘይት ቀለም ማለት ነው። ለበርም ይሆናል ለግርግዳም ቀለም ይሆናል። እሱ የዘይት ቀለም ይባላል። እንግዲህ ከውሃ ቀለም ዋጋውም ትንሽ ይጨምራል። እንደዛኛው እንደ ውሃ ቀለም ርካሽ አይደለም። ቤቱ እንግዲህ እንደዛ አምሮበት ፏ ብሎ አልቋል። እንግዲህ ይሄ ቀለም በነገራችን ላይ እንደዛ አይነት ቀለም ቤት ያሰፋል፣ ሰፋ ነው የሚያደርገው ቤት። ብዙ ጊዜ እንደዚህ ደማቃ ቀለም ቤት ጠባብ ያስመስላል። እንደዚህ አይነት ቀለም ደግሞ ጠባቧን ክላስ ሰፋ አድርጎ ነው የሚያሳየን። እንግዲህ እንደምትመለከቱት አምሮበታል። በሩም የናፍታ ቀለም ያው ሲንቴቲክ የውሃ ቀለም ነው የተቀባው። ውሃው ግድግዳው ደግሞ የፕላስቲክ ቀለም የውሃ ሆኖ የሚታጠብ ነው፣ አይለቅም ማለት ነው። ይታጠባል፣ ሲቆሽሽ ይታጠባል። የፕላስቲክም ማስቀባት ትችላላችሁ። ዋጋና ዝርዝሩ መጨረሻ ላይ ተናግሬዋለሁ። እንግዲህ እንደተመቻችሁ እንደምትመለከቱት ፏ እንዳለ ተስፋ አደርጋለሁ። ፏ ያለ እንደሰራሁላችሁ። እስቲ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። በቀላሉ እንደዚህ ቤትን ማበጃጀት ይቻላል። ማስቀባት ስለምትፈልጉ እንደዚህ ፏ አድርጋችሁ በቀላሉ ወጪ ማስቀባት ትችላላችሁ። እንግዲህ ያለውን ነገር ደግሞ የቀለም ዋጋና አንዳንድ የእንትን ዋጋ እዚሁ ላይ እንመለከታለን። ተከታተሉ። ዋጋ ነግራችኋለሁ፣ የሚያስፈልገውን ሂሳብ ነግራችኋለሁ። እዚሁ ላይ የምንመለከተው የቀለም ዋጋ ነው። ቀለም እንግዲህ ድል የሚባል ቀለም አለ፣ ንፋስ ስልክ የሚባል ቀለም አለ፣ ሱፐር የሚባል ቀለም አለ፣ እንዲሁም ደግሞ ውበት የሚባል ቀለም አለ። ሌላው ደግሞ የናፍታ ቀለም በሊትር እና በጋሎን ስንት የተሸጠ ነው የሚለውን፣ ሌላ መቀየጫ እነዚህ ስንት የተሸጠ ነው የሚለውን አጠቃላይ የምነግራችሁ ነው የሚሆነው። እንግዲህ ዋጋ ስንገባ አሁን ላይ የተሸጠ የሚገኘው ንፋስ ስልክ ቀለም ስንጀምር ንፋስ ስልክ ቀለም የውሃ ቀለም ሆኖ በንፋስ ስልክ እስከ 450 ብር ነው የተሸጠ የሚገኘው። ድል ሲሆን ደግሞ ይጨምራል። ድል ሲሆን የጎማው የተሸጠ የሚገኘው ፕላስቲክ ሆኖ የሚታጠብ። ብዙ ጊዜ ይሄን የምንጠቀመው ምንድነው የመጀመሪያ ጊዜ ለመቀባት ኮርኒስ እና ግድግዳ ያቀብተን ከዚህ በኋላ ነው ፕላስቲክ ቀለም ወይ የናፍታ ቀለም ሲንቴቲክ የምትቀቡት ወይ የውሃ ፕላስቲክ ቀለም የምትቀቡት ማለት ነው። ይሄኛው 950 ብር ነው ይሄ የሚሸጠው። ይሄ ድል ቀለም የሚባለው ድል የሚባለው ምርጥ ቀለም ነው። እዚህ ጋር ጽሑፍ አለው ድል የሚታጠብ የውሃ ቀለም ይላል። ሌላ ደግሞ ባለ 1 ሊትር ደግሞ አለ። ለበር ብዙ ጊዜ የምንጠቀማቸው እነዚህ ነው። ይሄ ጀት ቀለም ይባላል። ለእንጨት በር የተጠቀምኩት ነው። ይሄ 1050 ብር እስከ 1100 ብር ድረስ ነው የሚሸጠው። ይሄኛው ደግሞ ድል ቀለም ነው። ባለ 1 ሊትር ነው 600 ብር ነው የሚሸጠው። ብዙ ጊዜ በሮች ምናምን ስንቀባበት የምንቀማበት ነው። 600 ብር ነው። በዚህ ሆኖ ደግሞ በ4 ሊትር በዚህ ያለ የቆርቆሮ ሆኖ በትልቅ ማለት ነው። ብዙ ጊዜ እሱ ደግሞ ለግድግዳ ቀለም ነው ብዙ የሚጠቀሙት። ውስጥ ላይ 1950 ብር እስከ 2000 ብር የተሸጠ ይገኛል። እነዚህ ደግሞ 100 ብር ነው። መቀየጫ ናቸው። በፈለጋችሁት ከለር አለ፣ በጥቁር አለ፣ በነጭ በጥቁር አለ፣ ቢጫ፣ አረንጓዴ፣ ሰማያዊ እናንተ የምትፈልጉት ከለር አድርጋችሁ ቀይጣችሁ መቀባት ትችላላችሁ። እንግዲህ ተስፋ አደርጋለሁ እንደገባችሁ። ጅፕሰም እስከ 400 ብር ድረስ የተሸጠ ነው የሚገኘው። ቀለም ደግሞ እነዚህ የምትመለከቷቸው እስከ 1000 ይሄኛው ጀት ቀለም የሚባል ነው። ይሄ እስከ 1100 ብር የሚሸጥ ቀለም ነው። ይሄ የሚበጠበጠው በቲነር ነው። ይሄ በጣም ኳሊቲ ቀለም ነው። ወፍራም ነው ቀለሙ። አንዱ ቀለም ይሄ ሁለት ብር ይቀባል፣ የእንጨት ብር ማለት ነው። ይሄኛው ተመሳሳይ ይሄኛው የሚበጠበጠው በናፍታ ወይ ደግሞ በቤንዚን ነው። ይሄም ተመሳሳይ ነው፣ 2 ብር ይቀባል። ሌላው እንግዲህ ምን ያክል ይፈጅባችኋል ካላችሁኝ፣ አንድ ክላስ ወይ 2 ክላስ ያላችሁ ሰዎች አንድ ክላስ ለመቀባት ነው የፈጀብኝ 1 2 3 ቀለም ነው። ቀለም ተርፏል፣ እዚህ ጋር አለ አንድ ሙሉ ቀለም ተርፏል። እንግዲህ የተጠቀምኩት 3 ነው። ይሄ ሁለቱ 900 ነው የተገዛው፣ 1800 ነው የተገዛው። እና እንግዲህ የምትመለከቱት እንግዲህ ይሄ 2000 ብር ነው የፈጀው አንድ ክላስ ለመቀባት። 2 ክላስ ያላችሁ እንደዛ 4000 ብር ይፈጅባችኋል። 3 ክላስ ያላችሁ 6000 ብር ይፈጅባችኋል። 4 ክላስ ያላችሁ 8000 ብር ይፈጅባችኋል። 5 ክላስ ያላችሁ 10000 ብር ይፈጅባችኋል። በውሃ ቀለም እናስቀባ ካላችሁ ማለት ነው። በናፍታ ደግሞ እናስቀባ ካላችሁ እጥፍ ነው የሚጨምረው። አሁን ይሄ 900 ብር ስለሆነ የተገዛው 2000 ብር ነው በናፍታ እንግዲህ የሚገዛው ማለት ነው። ለምሳሌ 2000 ብር ከሆነ ለአንድ ክላስ የሚፈጀው የናፍታ ሲሆን 4000 ብር ይፈጅባችኋል ማለት ነው። ይሄን ይዛችሁ እንደ ክላሳችሁ መጠን ማሰራት ትችላላችሁ። ይሄ አንዱ ለምንድን ነው መጀመሪያ የምትጠቀሙት ቤታችሁን ስታስቀቡ መጀመሪያ ኮርኒስና ያለውን ነገር አቧራ ምናምን እንደዚህ ሸረድና በዚህ በነጭ ቀለም ነው የምታጠፉት። ያው ቀለል ባለ ገዝታችሁ ጂፕሰም ከቀላቅላችሁ በአንድ መቀባት ነው የመጀመሪያ ዙር። ሁለተኛ ዙር ደግሞ ወይ እነዚህን ቀለም ድል ቀለም የውሃ ቀለም ትቀባላችሁ ወይ ደግሞ የናፍታ ሲንቴቲክ ቀለም መቀባት ትችላላችሁ። እንግዲህ እንደ ፍላጎታችሁ ነው። እኔ የቀባሁት የውሃ ቀለም ነው። የናፍታም ቀለም የቀባሁት አለ። አሁን ላይ የውሃ ቀለም 2000 ብር ነው እንግዲህ የፈጀው። እነዚህ 400 ብር እንደገና ደግሞ ቀለም እነዚህ 600 900 እሺ ብቻ በጥቅሉ 2000 ብር አካባቢ ነው የፈጀው እስከ ትራንስፖርቱ የቀለም ቀቢ ሂሳብ ሳይጨምር ማለት ነው። እንግዲህ ይሄን ይመስላል። እንደተመቻችሁ ተስፋ እንደገባችሁ ተስፋ አደርጋለሁ።